ዛሬ ዓለም እየታወከች ያለችው ዛሬ ቤተክርስቲያን እየታወከች ያለችው በምንድነው ካላችሁ በገንዘብ ነው። ገንዘብ ባይኖር ማንም የሚወጣላ የለም። እየሰማችሁ ማንም የሚተራመስ ሀገራችን የት ነው? የት ነው? በስም ሆኗል። ኮዳችን ታርጋችን ስም ሆኗል። መለያችን ስም ሆኗል። ስም ለማውጣት በጣም ተጨንቀናል። አሁን እውነት አስብ። ህፃናት እስኪውለት ማቤት ህፃናት አቤት እግዚአብሔር ጸሎታችሁን ይቀበላችሁ፣ ዝማሬያችሁን ይቀበላችሁ። በህፃናት አንደበት ሲዘመር ደስ ይላል። ደስ ትላላችሁ። እግዚአብሔር ይወዳችኋል። ግን ተንኮል እንዳትማሩ። እየሰማችሁ ነው። ልክ ወደ ቅዱስ ቂርቆስ ማዕረግ ያደርሳችኋል። ስለዚህ ቅድስት ኢየሉጣ ሕፃን አይዋሽም፣ እናቴ ያስተማረችኝ ያስረከበችኝ ይሄ ነው አይደረግም ማለት። ከዚህ በኋላ የስቃይ ይደረግላችኋል፣ ይፈጸምላችኋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል በምዕራፍ 15 ከቁጥር 7 የተናገረው ቃል ነው። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የወደዳችሁትን ሁሉ ለምኑ፣ የወደዳችሁትን ሁሉ ጠይቁ፣ የፈለጋችሁትን አስፈላጊውን በጎ ነገር ሁሉ ጠይቁ ይሆንላችሁማል። መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን ወዳጆቹን ቃል ኪዳን ገብቶላቸዋል። ቃል ኪዳን ሰጥቷቸዋል። በእኔ ብትኖሩ ቃሎችም በእናንተ ቢኖሩ የፈለጋችሁትን የወደዳችሁትን። እንግዲህ በእግዚአብሔር የሚኖር ከእግዚአብሔር ጋር የሚኖር የወደደውን ሁሉ ይለምናል፣ ትለምናለች ማለት ክፉ ነገር ያልተቀላቀለበት በጎ ነገር ብቻ ነው። እግዚአብሔር ንጹሐ ባሕርይ ነው። እግዚአብሔር ቅዱስ ነው። ቅዱስ ነኝና ቅዱሳን ሁኑ ብሎ የተናገረና ያስተማረ የሚናገር የሚያስተምር አምላክ ነው። ስለዚህ ከእግዚአብሔር ጋር የሚኖር በእግዚአብሔር ቃል በሱ የሚኖር ሁሉ ጥያቄውና ልመናው በጎ ነገር ብቻ ነው። በእኔ ብትኖሩ ቃሎችን በእናንተ ብትኖሩ የወደዳችሁትን ሁሉ ለምኑ፣ ጠይቁ፣ እሰጣችኋለሁ ይሆንላችሁማል ሲል በእግዚአብሔር የሚኖሩ ቅዱሳን ጥያቄያቸው ስለ ሕዝብ ሰላም፣ ስለ ሕዝብ ምሕረት፣ ስለ ሕዝብ ረድኤት፣ ስለ ሕዝብ ድህነት፣ ስለ ሕዝብ በጎ ነገር ነው የሚለምኑት። ስለዚህ ሐዋርያት በቃሎቼ በትእዛዜ ስትኖሩ፣ በሕጌ በሥርዓቴ ስትኖሩ ጥያቄ አቅርቡ፣ ጥያቄያችሁም ይደረግላችኋል፣ ይፈጸምላችኋል። ቅድስት ኢየሉጣ በመጀመሪያ እግዚአብሔርን ጥያቄ ጠይቀዋለች። ጥያቄዋ በድንግልና በንጽሕና በተዋሕዶ መኖር ነው። ቤተሰቦቿ ወላጆቿ ለታላቅ ሰው ለንጉሥ ልጅ ትዳር ተሰጥታ ወይም ትዳር መስርታ ሚስት ሆና እንድትኖር ጥያቄ አቅርበውላታል። ቅድስት ኢየሉጣ ግን ይህንን አልፈለገችም። ይህንን አልሻውም፣ አልፈልገውም፣ እጮኛነቴ ለክርስቶስ ነው ብላ አይሆንም አለች። በዚህን ጊዜ ታሪኩ ገድሉ ረጅም ነው። አሁን ተነግሮ አያልቅም። አሁን ቀርቶ በ24ቱም ሰዓት ገድለ ቅዱሳን ተነግሮ ተመስጥሮ ተተርጉሞ የሚያልቅ አይደለም። ጥቂቶቹን ለማስታወስ ያህል ነው በመድረክ ጥቆማ የምናደርገው። ስለዚህ ታሪኩ ሰፊ ነው። ቅድስት ኢየሉጣ ይህንን ብላ ወደ መናኔው ጉዞ ወደ ቅድስናው ጉዞ እየሄደች እያለች ሊቀ መላኩ ቅዱስ ገብርኤል ተገለጠላት። ማን ተገለጠላት? አቤት! ሊቀ መላኩ ቅዱስ ገብርኤል ተገለጠላት። የእግዚአብሔር ሰዎች መላእክት ያነጋግሯቸዋል። የእግዚአብሔር ሰዎች ከመላእክት ጋር ይነጋገራሉ፣ ይወያያሉ። ማድረግ ያለባቸውን ነገር ይነገራቸዋል። በዛም ይሄዳሉ። ተጠቃሚዎች ናቸው።
ቅዱስ ገብርኤል ምን አላት? ቅድስት ኢየሉጣን ከአንቺ የሚወለድ ለዓለም መድኃኒት የሚሆን ለሕዝብ መድኃኒት የሚሆን ትሩፋቱ ለሕዝብ የሚተርፍ የተቀደሰ ዘር ካንቺ አለና ትዳሩን እሺ በይ እምቢ አትበይ ብሎ ቅዱስ ገብርኤል ነገራት። አዎ ከእግዚአብሔር ጋር መነጋገር መሄድ ወዳለብን መንገድ የሚያሳዩን መላእክት ይገለጣሉ፣ ይመጣሉ። ሁላችንም ጉዟችን ከእግዚአብሔር ይሁን። ሁላችንም ትእዛዙን የማክበር ተግባር ይኖረን። ቃላቶቹን ትእዛዛቱን እንጠብቅ። ይህ የሆነ እንደሆነ መንገዱ ብርሃን ነው፣ መንገዱ ቀና ነው፣ ጠቃሚ። እግዚአብሔር ሳይጠየቅ የሚደረግ ጋብቻ መጨረሻው አያምርም። እግዚአብሔር የሌለበት ንጽሕና፣ ቅድስና፣ ተባይቶ መናኔ፣ ምንኩስናም እንደዚያው ነው። ሁሉም በእግዚአብሔር ሊሆን ይገባል፣ በእሱም ልንኖር ይገባል። ቃላቶቹም በእኛ ሊኖሩ ይገባል። ቃላቶቹ በእኛ መኖር ማለት ምንድን ነው? አትሳደብ የሚለውን አለመሳደብ፣ አትግደል አለመግደል፣ አትመቀኝ አትቅና አለመቅናት፣ አትዘርፍ አትዝረፍ አትቀማ እንደዚያው። አድርግ የተባለውን ማድረግ፣ አታድርግ የተባለውን አለማድረግ። ምናኔ መጽሐፍ ቅዱሳዊ ነው። ምናኔ ሀብትን፣ ንብረትን፣ ቤተሰብን ጥሎ መሄድ መውጣት መድኃኒታችን ኢየሱስ ክርስቶስ የተናገረው፣ ያስተማረው፣ ያደረገው፣ የሰራው ነው። ስለዚህ ይህንን መመሪያ አድርጋ ቅድስት ኢየሉጣ ምናኔዋን ስትጀምር የለም ካንቺ የሚወለድ ቅዱስ ልጅ አለ ብሎ መልአኩ ሲነግራት እሺ አለች፣ ታዘዘች፣ ሰማች፣ አዳመጠች፣ ተመለሰች። ቅዱስ ቂርቆስ በንጽሕና በቅድስና ተጸነሰ፣ ተወለደ። የ3 ዓመት ሕፃን ሲሆን ቅድስት ኢየሉጣ ሕፃኗን እንዳቀፈች ስደት ሆነ። ምን ሆነ? ስደት። ስለ ሃይማኖት፣ በሃይማኖት ምክንያት ጣዖት እንዲመለክ፣ ለጣዖት እንዲሰገድ፣ እግዚአብሔር የሚባለው እንዲካድ፣ እግዚአብሔርን የምትጠሩ ሰዎች እንዳትኖሩ የሚል አዋጅ መጣ። ቅድስት ኢየሉጣ ሃይማኖቷ እንዳይነካ፣ ሃይማኖቷን እንዳትቀይር፣ ከሃይማኖቷ እንዳትወጣ፣ ከእግዚአብሔር እንዳትለይ አጥብቃ ጸለየች። ምን ብሏል መድኃኔዓለም? መድኃኒታችን ኢየሱስ ክርስቶስ ቃሎች በእኔ ብትኖሩ ቃላቶችም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይደረግላችኋል ስላለ ቅድስት ኢየሉጣ ልመኗ ሁሉ ተፈጽሞላታል። ስለዚህ አዋጁ እየጠነከረ፣ አዋጁ እየሰፋ፣ አዋጁ ይፋዊ እየሆነ ሲመጣ ሃይማኖት መካር ተገቢ አይደለምና ቅድም መምህራችን እንደነገሩን፣ መምህራኖቻችን እንዳስተማሩን ሃይማኖትን አንለውጥም በማለት ሕፃኗን ይዛ ሩቅ ሀገር ከሀገሯ ወጥታ ተሰደደች። ይህ በስደት እያለች አጥብቆ ያስፈልጋት ነበረ። አጥብቆ አሰሳ እያደረገ ነበረ። ብዙ በጀት፣ ብዙ ገንዘብ ተመድቦ ነበረ ክርስቲያኖቹን ለማሳደድ። ክርስቲያኖቹን ይዞ የሚያመጣ ለንጉሡ የሚያስረክብ ገንዘብ ስለሚያገኝ ለገንዘብ ሁሉም ይሯሯጥ ነበረ። ዛሬ ዓለም እየታወከች ያለችው፣ ዛሬ ቤተ ክርስቲያን እየታወከች ያለችው በምንድን ነው ካላችሁ በገንዘብ ነው። ገንዘብ ባይኖር ማንም የሚጣላ የለም፣ ማንም የሚተራመስ የለም። በሃይማኖት ምክንያት ስለ ሃይማኖቱ በሃይማኖቱ ስርዓት ጉድለት የሚሞትና የሚሮጥ የሚሯሯጥ የሚተጋው ጥቂት ነው። በጥቅማ ጥቅም የሚተጉ ብዙዎች ናቸው። ገንዘብ ስላለው አጥብቀው ፈለጉ፣ አጥብቀው ተሯሯጡ። ቅድስት ኢየሉጣን ያዟት። ቅድስት ኢየሉጣን ይዘው ለንጉሡ አቀረቧት። በመጀመሪያ ንጉሡ የጠየቃት ስምሽ ማን ነው? አካባቢሽ የት ነው? ሀገርሽ ወዴት ነው ነው ያላት። ዛሬም በዘመናችን እንደሚባለው ሁሉ እሷ ግን ሀገሬ ሰማይ ነው፣ ወገኔ ሕዝበ እግዚአብሔር ነው፣ ስሜ ክርስቲያን ነው ነው ያለች። እየሰማችሁ ነው? ሀገራችን የት ነው? የት ነው? ሀገራችን በሰማይ ነው። ወገናችን ደግሞ ዘመዳችን ሕዝበ ክርስቲያኑ በሙሉ ነው። እገሌ ወገሌ በሚል የለም። በክርስትናው ሰው የሆነ ሁሉ ወገናችን ነው። በይበልጥ ደግሞ የተዋህዶ አማኝ ደግሞ አክስታችን፣ አጎታችን፣ ወንድማችን፣ እህታችን ነው።
ለምን የአንድ ክርስቶስ ልጆች ነና፣ የአንድ ቤተ ክርስቲያን ልጆች ነና። ብዙዎች ስንሆን በክርስቶስ ስንት ነን? እየሰማችሁ ነው? ብዙዎች ስንሆን በክርስቶስ ስንት ነን? አቤት አንድ ነን። ብዙዎች ስንሆን በክርስቶስ አንድ ነን ነው የሚለው ቅዱስ ጳውሎስ ቅዱስ መጽሐፍ። ሃይማኖታችንም ተዋህዶ ነው፣ የአንድነት ነው። ስለዚህ ሀገሬ ሰማይ ወገኔ ሕዝበ እግዚአብሔር ስሜ ክርስቲያን አለች። አትቀልጂ፣ እውነቱን ተናገሪ፣ ሰፈርሽን አውሪ፣ የማን ወገን እንደሆንሽ አጣሪና ተናገሪ፣ ስምሽንም ተናገሪ አላት። ጊዜያዊ ስሜ፣ ኃላፊው ስሜ፣ ይሄ በምድር የሚቀረው ስሜ ኢየሉጣ ነው አለች። ምን ስም? ስም ከበደ፣ ፈይሳ፣ ጨረቅሳ፣ ጎይቶም ምናምን ጊዜያዊ ስም ነው። አሁን የሚያፋጀል ስም ዛሬ በስም ሆኗል። ኮዳችን ታርጋችን ስም ሆኗል። መለያችን ስም ሆኗል። ስም ለማውጣት በጣም ተጨንቀናል። አሁን እውነት አስብ። እንዳየሩ ለመኖር ስም ስናወጣ እንኳ ተጨንቀን ያለ የምንሰይመው ስም ግን ጊዜያዊ ነው። ዘላለማዊ ነው እንዴ? አሁን እየቀያየር ሲሆን ወደዚህኛው ሲመጣ በሌላ አንዷን ፊደል አንስተን በሌላ እያቀያየር መከራ እያየር ነው። ለዓለሙ ለጊዜያዊ ሰማያዊ ግን እየተዘነጋ ነው፣ እየተረሳ ነው። መርሳት የሌለብን ግን ሰማያዊውን ነው። በዚህም ቢሆን ተግተን ነግደን አርሰን ቆፍረን ሃይማኖትን ከምግባር አስማምተን ይዘን በሚሰራበት እየሰራን በምንጸልይበት እየጸለይን በሚጾምበት እየጾም በሚበላበት እየበላን ልንኖር ተገቢ ነው። ኃጢአት አይደለም በምድር በልጽጎ መኖር። ግን በሐሰት መበልጸግ፣ በክፋት መበልጸግ፣ በመንጠቅ መበልጸግ፣ የሰውን ዕድል በመስበር መበልጸግ፣ የሰውን በመንጠቅ መበልጸግ የመሳሰሉትን በማድረግ ይሄ ከንቱ ነው። ይሄ በታኝ ይባላል፣ ሰብሳቢ አይደለም። ያለ እግዚአብሔር የሚሰበስብ እንደበተነ እንደሆነ ቅዱስ መጽሐፍ ይነግረናል። አንዱ ባለ ሀብት ሲናገር ነበር፣ ጎተራዬን አፈርሳለሁ፣ እቀይራለሁ፣ የሰበሰብከው ሁሉ ባዶ ይቀራል፣ ለማን ይሆናል? ያለ እግዚአብሔር የሚሰበስብ ባዶ ነው ብሎ አምላካችን ተናግሯል። ስለዚህ ቅድስት ኢየሉጣ ጊዜያዊ ስሟን ተናገረች። ጊዜያዊ ስሟን ከነገረች በኋላ ምንድን ያላት? ለጣዖቱ ስገጂ፣ ለጣዖቱ ሰዊ፣ ዕጣን አጥሺ፣ ቡና አፍዪ፣ ጨፌ ጎዝጉዢ አላት። አለ እኮ ዛሬም እኮ ሳር ተሸክሞ መከራ የሚያዩ አይደለም? እናቶቻችን ተታቻል እንዲያው ዶሮ መረጥ አድርጎ በግ መረጥ አድርጎ ተሸክሞ መከራ ማየት አለ የለም? መሄድ አለ የለም? አሁን እንኳ በጉም ከወጣ ልጅ ሳይቆም አይቀርም። ግን ሰይጣን ተበድሮም ቢሆን ያስወስዳል። ለእንዲህ ለክፉ ነገር ሲባል ቁም ሰዎች ይበደራሉ። ለመሸታ ለጥፋት ነገር ተበድረው ወስደው በኋላ ይከፍላሉ። መከራ አይተው ሳር ተሸክመው ደግሞ የሚገርመው ጥላ ጭምር ዕጣን ጭምር ጧፍ ጭምር ሊወስዳሉ። ዲያብሎስ አስመሳይ ነው፣ ጥገኛ ነው፣ ኮራጅ ነው። ኮርጆ ነው እኮ ከዚህ አስመስልና እንደ በገብርኤል ቀን በሚካኤል ቀን በአቦ ቀን አስመስሎ ልብ ያስደበድባል፣ ያስመታል። ከዛ በኋላ እንደው አንድ ነው እኮ እንድንል አሁንማ ጠቅላላ አንድ ነው እንድንል እየሰራ ነው ያለው፣ ሌሎቹንም ተመሳሳይ እንድንመስል። ስለዚህ ይህንን ስሪ ሲላት ቅድስት ኢየሉጣ በፍጹም አላደርገውም ነው ያለች። ንጉሥ እኮ ነው፣ ባለስልጣን እኮ ነው፣ የሚቀጣ የሚሰራ የሚሽር የሚሾም እኮ ነው። እዛ ፊት ተናገር። ሃይማኖት ከባድ ነው፣ ትልቅ ነው። እኛ እዚህ አልደረስንም። እንዲህ አይነት ሊመጣ በአዋጅ ሰይፍ ሊመጣ አንድ ሰው ቆም ይመስላችኋል? ከኔ ጀምሮ አንኖር። ግን ሃይማኖት እስከዚህ ድረስ ነው። ምን አይደረግም። በብዙ መስፈራ አላረገውም። እውነቱን የሚነግርህ የማይዋሽ ሕፃን አለ፣ አስፈልጋ አምጣለችው። ሕፃናት ይዋሻሉ አይዋሹ? ካላስተማርናቸው። አሁን እኮ ካስተማርናቸው ይወስዳሉ። ልጆች ተዋሻላችሁ? ሕፃናት እስኪያዳምጡላችሁ። ሕፃናት የሉም፣ የራሳቸውን ዓለም እየኖሩ ሕፃናቸው ሕፃናት እስኪሁላችሁ አቤት ሕፃናት እግዚአብሔር ጸሎታችሁን ይቀበላችሁ፣ ዝማሬያችሁን ይቀበላችሁ። በሕፃናት አንደበት ሲዘመር ደስ ይላል፣ ደስ ትላላችሁ። እግዚአብሔር ይወዳችኋል። ግን ተንኮል እንዳትማሩ። እየሰማችሁ ነው?
ውሸት እንዳትማሩ። ዋሹ ማዘር እያለች የለችም። ምናልባት ግን ክፉ ሊደርስባት ከሆነ የለችም በሉ። ይሄ ቅዱስ ውሸት ይባላል አይደለም። ሰይፍ ይዞ የመጣ ሰው እናትህ አለች ብሎ ሲመጣ አለች ካልክ ምን አረካት? ትጎዳለች ማለት ነው። እንዲህ አይነቱ ውሸት አያስኮንንም፣ እግዚአብሔርን አያስከፋም። ሌላ ግን ትምህርት ቤት ሳትሄዱ ትምህርት ቤት ሄጄ ነበር ካላችሁ ምንድን ነው ይሄ? እየሰማችሁ ነው? ኃጢአት ነው። የቤት ስራችሁን ሳትሰሩ ሰርቻለሁ ካላችሁ ምንድን ነው ይሄ? ኃጢአት ነው። ከትምህርት ቤት ፈረፋችሁ አልፈረፍኩም ካላችሁ ምንድን ነው ይሄ? ስንፍና ኃጢአት ነው። አለማጥናትም ኃጢአት ነው። አለመታዘዝም ኃጢአት ነው። እናትህ አባታችሁ አዘዋችሁ ሳትሄዱ ሄደናል ካላችሁ ምንድን ነው ይሄ? እየሰማችሁ ነው ልጆች? በደንብ መልስ። እየሰማችሁ ነው? ኃጢአት ነው። ይሄ አያሳድግም። ይሄ ያስቀስማል፣ ከእግዚአብሔር ጋር ያጣላል። ስትታዘዙ ስትጠሩ ምንድን ነው ማለት ያለባችሁ? ስትጠሩ ምንድን ነው የምትባሉት? ሕፃናት ድምፅ አይሰማም። ሕፃናት ስትላኩስ ወዴት? አቅጣጫውን አሳዩን። ከዛ አስፋልት ስትሻገሩስ ዝም ብሎ መግባት ነው። አሻግሮ ማየት አይደለም። ይሄኛውንም ካያችሁ በኋላ እንደዚህ አለ። አሻግሮ ማየት ብዙ ትርጉም አለው። ይሄ አርቆ ማየት የሚችለው ደግሞ በእናት በአባቱ የሚመረቅ ልጅ፣ በእናት በአባቱ የሚባረክ ልጅ፣ እናት አባቱ የመረቀው ልጅ አሻግሮ ያያል፣ አሻግሮ ይመለከታል። ቅዱስ ቂርቆስ በጸሎት በእግዚአብሔር ፈቃድ የተወለደ ሕፃን፣ እናንተም እንደዚያ ናት። ስለዚህ ቤተ ክርስቲያን ሂዱ ስትባሉ አዳምጡኝ ሕፃናት። እየሰማችሁ ነው? እዚህም ያላችሁት ሌሎቹ ቤተ ክርስቲያን ሂዱ ስትባሉ ሲፈቀድላችሁ ቀጥታ ወዴት? ቤተ ክርስቲያን ከደረሳችሁ በኋላስ መጫወት። ከበር ምን ትጀምራላችሁ? ለማማተን ትሰግዳላችሁ፣ ትገባላችሁ። መዝሙር ከሆነ መዝሙር፣ መጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ ታጠናላችሁ። ከዛ በኋላስ ግቡ በተባለበት ሰዓት ደግሞ ወደ ቤት። ይሄ ነው። ይሄ ልክ ወደ ቅዱስ ቂርቆስ ማዕረግ ያደርሳቸዋል። ስለዚህ ቅድስት ኢየሉጣ ሕፃን አይዋሽም፣ ሕፃን አለ እውነት የሚናገር አስፈልግ አምጠው። ተለያይተዋል። እናት የት እንዳለ አታውቅም። ተለያይተዋል። ስደት ክፉ ነው። እናት አባት ያለያያል። ሕፃናትን ከእናታቸው ይለያል። መድኃኔዓለም ከስደት ይሰውራል። ስደት ክፉ ነው። ስለዚህ አስፈልጎ አስጠይቆ የኢየሉጣ ልጅ መሆኑን አረጋግጦ ቅዱስ ቂርቆስን አመጣው። ቅዱስ ቂርቆስ ምን ብሎ ጠየቀው? የስንት ዓመት ልጅ ነው ቅዱስ ቂርቆስ? የ3 ዓመቱ ሕፃን ምን አለ? አሁንም ያ ንጉሥ ምን አለው? ስምህ ማን ነው? ሀገርህ የት ነው? ሰፈርህ የት ነው? የት አካባቢ ነህ ብሎ ጠየቀው። እሱም እናቱ የመለሰችውን ነው የመለሰው። ሀገሬ የት ነው አለ። ቅድስት ኢየሉጣ የት ነው ሀገር ያለች? ወገኔ ማን ነው አለች? ህዝበ ሕፃናት አዳምጡ። ኤክስ እያገኛችሁ እዚህ ነው። ወገኔ ማን ነው አለች? ህዝበ ሰው ሁሉ ምን ነው አለች? ወገኔ። ሀገሬ በሰማይ። ይሄ መቆያ ነው፣ ጊዜያዊ ነው። ጊዜያዊ ስሜም ቅዱስ ቂርቆስ ነው። እንደውም ቅዱስ ቂርቆስ ገና ሲመጣ ንጉሡ ምን አለው መሰላችሁ? አንተ የምታምር ሕፃን፣ ደስ የምትል ሕፃን፣ ፊትህ የሚያስደስት ሕፃን መጣ እንዲህ ያለው። ቅዱስ ቂርቆስ ምን አለ? እውነትህን ነው፣ እኔ ደስተኛ ነኝ አለ። ደስተኛነቴ የእግዚአብሔር ልጅ በመሆኔ ነው። አምልኮቴ በእግዚአብሔር ስለሆነ ደስተኛ ነኝ። አንተ ግን ለሰይጣን ስለሆነ የምትገዛው ሐዘንተኛ ነህ፣ የተከፋህ ነህ፣ የወደቅህ አለው። እንዴ አንተ ሕፃን እንዴት ምንም ሳልል ይህን ሁሉ መልስ እንዴት ትሰጠኛለህ አለው። በማን ተቃኝቶ ነው የሚናገረው? ሕፃኑ ማን ነው የሚያናግረው? ማን ነው የሚያናግረው? እግዚአብሔር። እግዚአብሔር ከሱ ጋር ሆነ። ምን ስለሆነ? ታዛዥ ስለሆነ፣ የታዛዧ የታማኟ ልጅ ስለሆነ። ስለዚህ ይህን ሲለው ስሙን ሲጠይቀው ያን መልስ ሰጠ። ከዚያ በኋላ ስሙን ነገረው። ቂርቆስ እናት ያወጣችልኝ ጊዜያዊ ስሜ ቂርቆስ ነው አለ። ከዛ በኋላ ስታድግ እየሰማችሁ ልጆች
ስታድግ እሸልምሃለሁ፣ እሾምሃለሁ፣ መኪና እገዛልሃለሁ። አሁን እናንተ መኪና ይገዛላችኋል እናታችሁን እንዲያርጉ ብትባሉ ትላላችሁ? መኪና እገዛላችኋለሁ እንዲያረግላችኋል ቤተክርስቲያን አትሂድ ትምህርት ቤት አትሂድ የሚለውን ሰው ትሰማላችሁ? አልሰማህም በሉት። እንደዩ አይደለም ይሄ አይነቱ አልሰማህም። ኧረ ፋዘር አልሰማሁትም በሉ። ፋዘርም ከሆኑ ማዘር የሚያሳስብ ሰው ከሆነ መጥፎ የሚልካችሁ ካለ ወደ መጥፎ የሚወስዳችሁ ካለ አትስሙ። እንዲህ አይነቱን አልሰማህም ነው ማለት ትልልቆቹ ትንንሾቹ። ስለዚህ ቅዱስ ቂርቆስ ሲያባብለው ምን አለ? እኔ ሰማዩን ምድሩን የፈጠረውን አምላክ ነው የማመልከው። እናቴ ያስተማረችኝ ያስረከበችኝ ይሄ ነው፣ አይደረግም ማለት። ከዚህ በኋላ ስቃይ የስቀው ሰባት ጦር በአካላቸው እንዲተሰካ ነው ያደረገው ንጉሡ። ለሕፃኑ አስብ፣ ጦር በዓይኑ በሁለቱ በአፍንጫው በጆሮ በሆዱ ጦር እንዲደረግበት። ይህ ሲሆን እንዲያምንለት ያ ሁሉ ሲሆን ቅድስት ኢየሉጣም ቅዱስ ቂርቆስም ጸኑ። የመጨረሻ ከታትፎ ቆራርጦ አድቅቆ ዱቄት የሚያደርግ መሳሪያ ለማሰራት ንጉሡ ትእዛዝ አስተላለፈ። ሰራተኛ መጣ። ባለሙያው መጥቶ ንጉሡ ትእዛዝ ሲጀምር አንደበቱ ተዘጋ። እየሰማችሁ ነው? የንጉሡ አንደበት ተዘጋ። አያስበልም። አትበሉ ግዴለም ሰው ተደፋ ሞተ ተጎዳ ሲባል እላይ ዳነ አገኘ ከበረ ጥሩ ነገር ደረሰ ሲባል ነው እልል ማለት እንጂ ክርስቲያን ጠላቱ ስለሞተ እላይ ነው። እየሰማችሁ ነው? ሳይ ጠላት ተደፋ የኔ ገብርኤል ሳይ አይባልም። ልብ ይስጠው፣ ግንዛቤ ይስጠው፣ ወደ ጥሩ ይመልሰው ብሎ ነው የሚጸለየው እንጂ ሰው ወደቀ ተብሎ እላይ አይባልም። እሺ ቅዱስ ቂርቆስ ጸና ስንል ግን እልልበል። ቅዱስ ቂርቆስ ጸና፣ ቅድስት ኢየሉጣ ጸናች። ቅዱሳን በተጋድሎ በሃይማኖት ጸኑ። ካህናት በቅዳሴ በውዳሴ በማሕሌት ጸኑ። መምህራን በማስተማር ጸኑ። ምዕመናን ቤተ ክርስቲያን ተገኙ። አሁን የእልልታ ነው። እሺ ለእኔ እልል በሉልኝ። ስለዚህ ቅዱስ ቂርቆስ ያ የሚሰቃይበት መሳሪያው ታዝዞ ቅዱስ ቂርቆስ እየጠበቀ ደስ ብሎት ቅድም መምህር እንደነገሩን ሐዋርያት ተደብድበው ተገርፈው ተገፍተው መከራ ሲደርስባቸው እየዘመሩ ነግሮናል መምህር። ቅዱስ ቂርቆስ እየጠበቀ የንጉሡ አንደበት ተዘጋ። ለምን መሰላችሁ? ሰይጣን ቀንቶ ያ መሳሪያው ተሰጥቶ ቅዱስ ቂርቆስ ተጋድሎውን ፈጽሞ ክብር እንዳያገኝ አስቀረበት። የሰይጣን መንገዱ ብዙ ነው። አንዳንድ ጊዜ ምድሩ ሲመቸን ፈተና ሲርቅልን የተመቸን እግዚአብሔር የወደደን ይመስለናል። ፈተና የሌለበት ሕይወት አይጣፍጥም። ተቃራኒ የሌለው ሕይወት አይጣፍጥም። ምቀኛ የሌለው ሕይወት አይጣፍጥም። ስራችን አንድ ወንድሜም ብሎኛል። አንዳንድ የሚጎሻሽሙኝ ሰዎች አሉ እዚህ ሰፈራ መከራ የሚያሳዩ የሚያወሩ ሰዎች እንደው ምንድነው ብዬስ የለም ፈተናማ ከሌለ ከሰይጣን ጋር ነው ማለት ነው የሚሰሩት። ፈተና ሲኖር ነው ከእግዚአብሔር ጋር መሆኑ የሚታወቀው። ስለኝ ቀጣልኩ። እውነቱን ነው። እንግዲህ የሚፈተነው የሚሰደበው በሐሰት የሚከሰሰው በሐሰት የሚጣማው በሐሰት ምስክር የሚሽጎደጎድበት ምቀኞች የሚሰለፉበት በጎ ነገር ነው። ለክፉ ነገርማ ሰይጣን ተስማሚ ነው። አሁን ይሄ መሳሪያ ተሰርቶ ተዘጋጅቶ ቅዱስ ቂርቆስ እዛ ውስጥ ሲገባ ክብሩ ምን ሊሆን ነው? ሊበዛ ነው። ተጋድሎ ሊበዛለት ነው። ክብሩ ሊበዛለት ነው። አንደበቱን ዘግቶ ለ40 ቀን የንጉሡ አንደበት ተዘግቶ ቆየ። ቅዱስ ቂርቆስ ግን ያንን ባለሙያውን ምን ይለው ነበር? እንደዚህ አድርገህ ስራው፣ አንገት የሚቆረምም አንገት የሚያፈርስ ሰውነት የሚበጣጥስ አርግ እያለ ለ40 ቀን 100 ሰዎች አስጨምሮ ለ40 ቀን ተዘጋጅቶ በዚያ መንኮራኩር ውስጥ ገብተው ተፈጭተው ደቀው ጠፉ ሲባል ቅዱስ ገብርኤል ልኮ መድኃኒታችን ኢየሱስ ክርስቶስ ከደቀቁበት ዱቄት ከሆኑ በኋላ አስነሳቸው።
መከራው ብዙ ነው። ይህን ሁሉ ካደረገ በኋላ ራሱንም ቆርጦታል፣ መላሱን መለሰለት። በብዙ ስቃይ አሰቃይቶታል። ገደልኩ ሲል ያድነዋል፣ አጠፋሁ ሲል ያስነሳዋል። እንዲህ እያለ የመጨረሻው በዛሬው ዕለት ጥር 15 ቅድስት ኢየሉጣ ቅዱስ ቂርቆስ አንገታቸው ተቆርጦ ሰማዕትነታቸውን ፈጸሙ፣ ተጋድሏቸውን ፈጸሙ። ከአንገታቸው ደም፣ ውሃ፣ ማር ፈሰሰ። ይህም ምን ያሰኛል? እንግዲህ ሰው ሲቆረጥ ምንድን ነው የሚፈሰው? ደም ብቻ ነው። ከቅዱስ ቂርቆስ አንገት ግን ምን ፈሰሰ? ደም፣ ውሃ፣ ማር ፈሰሰ። ወተት ፈሰሰ ከአንገቱ ላይ። ይሄ የሰማዕትነት ምስክር ነው። ይሄ ከሆነዋል መድኃኒታችን ኢየሱስ ክርስቶስ ድንግል ማርያምን ቅዱሳን ሐዋርያትን ይዞ ለቅዱስ ቂርቆስ ተገለጠለት። መድኃኒታችን ለሁላችን ይገለጥልን። ዘራነው የምትሻውን የምትፈልገውን ለምነኝ አለ። እርሳችን ምን ነበረ? በእኔ ብትኖሩ ቃሎችም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ፣ ጠይቁ፣ ምን ይሆንላችኋል? ይደረግላችኋል። አይደለም? ቅዱስ ቂርቆስ ጥያቄ ቀረበለት። ምን አለ? ሥጋዬ በምድር አይቀበር፣ በስሜ የተማጸኑትን ማርልኝ፣ በስሜ ቤተ ክርስቲያን የሰሩትን ማርልኝ፣ በስሜ ገድሌን የጻፉትን ማርልኝ፣ ያጻፉትንም ማርልኝ፣ ያነበቡትን ያስነበቡትን ማርልኝ። ስሜ በሚጠራበት ቤተ ክርስቲያኔ በተሰራበት የከብት እልቂት አይሁን፣ የእህል እጦት አይሁን፣ ውሃ የሚጠጣ አይጥፋ። ይህን አድርግልኝ አለ ቅዱስ ቂርቆስ። እኛ ብንኖረው አስነሳኝና መልሰኝና ቤት ሰርቼ ምናምን ነው ምንለው። ቅዱስ ቂርቆስ ለማን ጠየቀ? ለእኛ ለሕዝብ የሚጠቅም ነገር። ይህን ሁሉ ጥያቄ ሲያቀርብ መድኃኒታችን ኢየሱስ ክርስቶስ ያልከኝን ሁሉ አድርጌልሃለሁ፣ ፈጽሜልሃለሁ። በዚህ ጊዜ ቅዱስ ቂርቆስ ደስ አለው። ለምን? ለሕዝብ ምሕረት ስለተሰጠ፣ ለሕዝብ ረድኤት ስለተሰጠ። ቅዱስ ቂርቆስ ዛሬ ከእኛ ጋር ነው። በአካባቢያችን እሱ ስም በሚጠራበት ሁሉ፣ ገድሉ በሚነገርበት፣ ቤተክርስቲያኑ በታነጸበት ሁሉ የከብት እልቂት፣ የውሃ እጦት፣ የእህል እጦት፣ ቸነፈር፣ ወረርሽኝ፣ በሽታ የለም፣ አይኖርም። ኮቪድ እኮ አልነካንም እኮ። ነክቶናል? እንደዚህ ነክቶናል? እዚህ መከራ ሲታይ ነበር እኮ በር ክፈቱ፣ መጸለቱ በር ዝጋ፣ በር ክፈቱ፣ አትምጣት እያለ ነበር። እኛ ግን የቅዱሳንን ቃል ኪዳን ተማምነን ቅዳሴው አልታበለም፣ ቤተ ክርስቲያን አልተዘጋም። ቅዱስ ቂርቆስን አምላክ ቅዱስ ቂርቆስን ጠየቅ። ኮረና ወረርሽኝ በሙሉ ጠፋልን፣ ተወገደልን። እህልም አላጣንም፣ ውሃም አላጣንም፣ ብዙ ችግር የለብንም። ይሁን የሆነው በቅዱስ ቂርቆስ ቃል ኪዳን ነው። እኛም በእሱ ብንኖር ቃላቶቹም በእኛ ቢኖሩ እግዚአብሔር ከእኛ ጋር ነው። ቅዱሳንን የሰጠን ለመድኃኒትነት ነው። ቅዱስ ቂርቆስን የሰጠን ለመድኃኒትነት ነው። ዛሬ የተሰበሰብን ሁሉ የሁሉ ቃል ኪዳን ተፈጽሞልናል። ሁላችንን በቃል ኪዳኑ ያጽናል። እግዚአብሔር አምላክ ከሁላችን ጋር ይሁን። ቅዳሴ ሰዓት ደርሷል። ቅዳሴያችንን እንደ ሰዓቱ አድርገን አስቀድሰን ቀድሰን እንመጣለን። ከዛ በፊት ግን እናመሰግነው አለኝ። እናመሰግነው በመጀመሪያ ለዚህ ዕለት ያደረሰን